ايه كل هذا حول نهايه ولا علي واحد طماط ሰላም እንደምን አላችሁ የአዲስ መረጃ ቤተሰቦች እኛ በጣም ደህና ነን። በሰሜን ኢትዮጵያ በአገረሸው አዲስ ግጭት ምክንያት አዳዲስ ዜናዎች እየተሰሙ ነው። ህወሓት አዳዲስ የጦርነት ግንባሮችን መክፈቱ ተሰምቷል። በትግራይ በተለያዩ ቦታዎች የድሮን ጥቃት መኖሩም የተሰማ ሲሆን የድሮን ጥቃቱ ቪዲዮ ይፋ እየተደረገ ይገኛል። ይህ በእንዲህ እንዳለ የአንድ ተቋም በየት አካባቢ ምን እንደተፈጠረና ስላለው ሁኔታ በተመለከተ መረጃዎችን አጋርቷል። በሁለተኝነት የምናየው ጉዳይ ነው። ሻቢያ በይፋ ኢትዮጵያ ላይ ቃታውን ከፍቷል ተብሏል። የት አካባቢ ምን አይነት እንቅስቃሴ እያደረገ ነው የሚለውን መረጃ እንነግራችኋለን። ለሹፌሮችና ለነዋሪዎች የተላለፈ ጥንቃቄ መልእክት አለ። ይህም እንዲሁ የመረጃችን አካል ነው። በርካቶች ጦርነት ይብቃ፣ ስቶፕ ዋር፣ ሰላም ይምጣ እያሉ ነው። እናንተ ምን ትላላችሁ? የጦርነት ደጋፊ ካልሆናችሁ ሰላም ለሀገራችን ስቶፕ ዋር እያላችሁ ሀሳብ አስተያየታችሁንና ስሜታችሁን መግለጽ አለባችሁ። ከዛ ውጭ አንዳንዶቹ ግን ቀደም ሲል እንደነገርኳችሁም በጦርነትም ቢሆን አንድ ነገር ላይ መድረስ አለብን፣ ሁልጊዜ እንደዚህ የሆነ መቀጠል የለበትም እያሉ ነው። ለማንኛውም ግን ሰላም ከሁሉም እንደሚበልጥ እናምናለን። መረጃዎቹን ግን እንደሚከተለው እንነግራችኋለን። ልክ እንደ ሙቀጫ ልጅ ኢትዮጵያን በማዋረድ ኢትዮጵያን በመዝረፍ ኢትዮጵያን በመከፋፈል ኢትዮጵያን በማደህየት ስራዬን ሰራለሁ ብሎ የሚያስብ ኃይል መሆኑ በጣም ያሳዝነኛል። የሰሜን ኢትዮጵያ ግጭት ከተቀሰቀሰ 5 ቀናት ሞልተውታል። በአምስተኛ ቀኑም አዳዲስ ግንባሮች ላይ ህወሓት ውጊያ መክፈቱ እየተሰማ ነው። ህወሓት በአፋር ድንበር በራያ ጨርጨርና ቢሶበር አካባቢ ዘመቻ መክፈቱ ተሰምቷል። ይህም በአካባቢው በሐራ መሬት ኃይሎች ተብለው በሚጠሩ ኃይሎችን ላይ እርምጃ ለመውሰድ የተደረገ ዘመቻ ነው ተብሏል። በአፋር ምድር በቢሶበር የከባድ ጦር መሳሪያዎች በመኖሪያ ቤቶች፣ በቤተክርስቲያኖች፣ በትምህርት ቤቶች ላይ አሰማርቷል ነው የተባለው። ህወሓት እንግዲህ ሐራ መሬት ተብሎ ከሚጠራው የትግራይ ነጻ ኃይሎች ጋር የጦፍ ጦርነት ውስጥ መግጠሙን ከአካባቢው የሚወጡ መረጃዎች ያሳያሉ። በአፋር ድንበር ያለ ወረዳ ወሳኝ አካባቢዎች ላይ ይህ ጦርነት እየተደረገ መሆኑን ምንጮች ገልጸዋል። ይሁንና ህወሓት ከዚህ በፊት በአፋር ላይ ያደረሰው ጉዳት በቂ ነው፣ ድጋሚ በዚህ ጦርነት ማድረግ አያስፈልግም፣ ጦርነቱ ሊቆም ይገባል የሚሉ ድምጾች በስፋት እየተሰሙ ነው። ከዚህ ቀደም ህወሓት ለአፋር ተደጋጋሚ ማስጠንቀቂያ ሲሰጥ እንደነበረ ይታወቃል። ይህም ስምረት ፓርቲ ወይም እነጌታቸው ረዳ የሚደግፏቸው አሉ። የትግራይ የሐራ መሬት ታጣቂዎች የሚባሉ በአፋር እንዲሁ የስልጣን እንዲሰጡ የአፋር መንግስት ተባብሯል። ይሄ ማለት ደግሞ ራሱ አፋር ራሱ እንደወጋን እንቆጥረዋለን፣ እንደ ጠላታችን ነው የምናየው ሲል ማስጠንቀቂያ ሰጥቶ እንደነበረ የሚታወቅ ነው። ከአንድ ወር በፊትም እንዲሁ በአካባቢው ህወሓት በሌሊት ዘመቻ ከፍቶ እንደነበረ የሚታወቅ ነው እነዚህ ታጣቂዎች ላይ። ከዛም በአካባቢው ላይ የድሮን ጥቃት ተከስቶ ዓለም አቀፉ ማህበረሰብ ማሳሰቢያ ሲሰጥ እንደነበረ ይታወቃል። እናም በጸለምት በኩል ደግሞ በትናንትናው ዕለት ከባድ ሰልፎች መደረጋቸውን ተከትሎ ህወሓት ወደ አማራ ክልል የመግባቱን ነገር ዳግም እያጤኑ የሚሉ መረጃዎች እየወጡ ነው። ምክንያቱም በጠለምት፣ በማይጠብሪ፣ በራያና ባላማጣ በኩል እንዲሁም በወልቃይት ከትናንቱና የተለየ ወታደራዊ እንቅስቃሴ አይታይም ሲሉ በአካባቢው የሚኖሩ የመረጃ ምንጮች ጠቁመዋል። ሌላው በስፋት እየተሰራጨ ያለው መረጃ ህወሓት የጦርነት የከፈተው ከሻቢያ ጋር ሆኖ ነው የሚለው ነው። ጽምዶ የተባለው ጥምረት ተመስርቷል በይፋ ብለው የሚያምኑ አሉ። ከዚህ ጋር የተገናኘ እንግዲህ ፋኖም የራሱ የጥምረቱ አንዱ አካል ነው እየተባሉ መረጃዎች ይወጣሉ። እናም ሻቢያ ግን በይፋ ጣታውን ኢትዮጵያ ላይ ስቧል የሚሉ መረጃዎች እየወጡ ነው። የሻቢያ ጦር በይፋ የኢትዮጵያ ሉዓላዊ ድንበር በመጣስ ወደ ትግራይ ዘልቆ መግባቱን የሚያሳዩ ዘገባዎች በማህበራዊ ሚዲያ በስፋት እየተሰራጩ ነው። እንኳን ከሚመለከተው የኢትዮጵያ መንግስት በይፋ የወጣ መረጃም ባይኖርም የአፍሪካ ቀንድ ሰላማዊና የተረጋጋ ቀጠና እንዳይሆን 24/7 የሚሰራ መንግስት ተብሎ ይወነጀላል። የሻቢያ አገዛዝ በተላላኪዎች በኩል ኢትዮጵያን ለመተራመስ በርካታ ሴራ ሲሰራ ከርሟል። ከሻቢያ ጀርባም ግብጽ አለች የሚሉ ድምጾች እየተሰሙ ነው። ይሁንና በተላላኪዎች በኩል ሲሄድ የነበረው ሴራውና የጥፋት ፕሮጀክቱ ክል ሲገጥማ የሚፈለገው ውጤት አላመጣም። በዚህም የኢትዮጵያ እንቅስቃሴ ስም እንዳልቆመ ሲያውቅ
በይፋ የሰሜን ኢትዮጵያ ሉዓላዊነት ድንበር ጥሶ በመግባት ከህወሓት ኃይሎች ጋር ተኩስ ከፍቷል። አንዳንድ የኤርትራ ታጣቂዎች እንዲሁም የትግራይን ልዩ ኃይልና የቲዲኤፍ የሚጠቀምበትን ዩኒፎርም በመልበስ ከትግራይ ታጣቂዎች ጋር ተቀላቅለዋል የሚሉ ክሶች በስፋት እየወጡ ነው የሚገኙት። በሰሜን ምዕራብ ትግራይ አዋሳኝ ቦታዎች በሽራሮ ቀጠና የሻዕቢያ እግረኛ ጦር ወደ ኢትዮጵያ ሉዓላዊ መሬት ዘልቆ በመግባት የአካባቢ አይን እማኞች ይፋ አድርገዋል ሲሉ የማህበራዊ ሚዲያ አክቲቪስቶች በስፋት እየዘገቡ ነው። በታሪክ እንግዲህ ኢትዮጵያና ኤርትራ በተደጋጋሚ ውጊያዎችን አድርገዋል። የከፋ የሚባለው ግን የ1991 አካባቢ የተደረገው ጦርነት እንደነበረ ይታወቃል። ከዛ በፊት ኢትዮጵያና ኤርትራ አስከፊ ጦርነት ያደረጉት ግን የኤርትራ ለመገንጠል በኢሳያስ አፈወርቂ መሪነት እንደነበረ ይታወቃል። ከዛ በኋላ ዶክተር አብይ ወደ ስልጣን ከመጣ በኋላ በጦርነቱ ምክንያት ተቀዛቅዞ የነበረው ኢትዮጵያ እና ኤርትራ ግንኙነት የተሻለ ተጠናክሮ እንደነበረ ይታወቃል። በኋላ የሰሜን ኢትዮጵያ ጦርነት ሲቀሰቀስ የህወሓት መንግስትን ለመውጋት የሻዕቢያ መንግስት ለኢትዮጵያ መንግስት ፍቃድ ሰጥቷል በሚል የጸጥታው ምክር ቤት ጨምሮ በዩኤን በተለያዩ አካላት ሲወቀስ ነበር። በእርግጥ በይፋ የኢትዮጵያ መንግስትም ለሻዕቢያ እውቅናና ምስጋና ሰጥቷል። ከዛ በኋላ የፕሪቶሪያ ስምምነት ሲደረግ ደስተኛ እንዳልነበረና ህወሓት ጨርሶ ነው መጥፋት ያለበት የሚል አቋም የነበረው ሻዕቢያ አሁን ደግሞ የብልጽግና መንግስት ወደብ ለመውሰድ እና አይፈታኝም ብሎ በማሰብ ምክንያት ጦርነቱ ኤርትራ ከመድረሱ በፊት መሀል አላማጣ ራያን ኮምቦልቻና ደሴ እንዲሆን አበክሮ እየሰራ ነው። ለዚህ የሚረዳው ዘንዳ በቀጥታ ኃይሉን ወደዚህ እያሰማራና እየተጠጋ ነው። በይፋም ጦርነት ከፍቷል። ሽራሮን ተሻግሮ ሰሜን ኢትዮጵያ እየገባ ነው የሚሉ አቤቱታዎች እየተሰሙ ነው። ከዚህ ጋር በተያያዘ አንድ ጉዳይ አለ። ይህም የድሮን ጥቃቱ ነው። መንግስት ከሚተማመንበትና ከዚህ በፊትም ቢቢሲ በሰራው ዘገባ ጀነራል ታደሰ ወረደም ራሳቸው ይፋ ባደረጉት ጉዳይ ቀድሞ የተጠናቀቀውን በፕሪቶሪያ ስምምነት የጦርነት ውጤት በመቀየር ረገድ የኢትዮጵያ መንግስት የታጠቃቸው ድሮኖች ትልቅ ሚና ተጫውተዋል ተብሎ በስፋት ይነገራል። አሁንም አዳዲስ የድሮን ጥቃቶች በተለያዩ አካባቢዎች መኖራቸውን መረጃዎች እየወጡ ነው። እነዚህ የድሮን ጥቃቶች ደግሞ በርካታ ንጹሃን ሰዎች ላይም ጉዳት እያደረሱ ነው የሚሉ መረጃዎች እየወጡ ናቸው። በዛሬው ዕለት የድሮን ጥቃት ከተፈጸመባቸው አካባቢዎች መካከልም የሚከተሉት ይገኛል። ይህ በኤርትራ ድንበር የድሮን ጥቃት መፈጸሙን የተሰማው በትግራይ ክልል ማዕከላዊ ዞን ከአድዋ ወደ አዲግራት በሚወስደው መንገድ ላይ በምትገኘው ታሪካዊ ከተማ እንትጮና ገንዳባታ በተባሉ አካባቢዎች ሌሊት በተፈጸመ ድሮን ጥቃት የአንድ ሰው ህይወት ሲያልፍ በንብረት ላይ ከፍተኛ ውድመት መድረሱን የከተማ አስተዳደሩ አስታውቋል። ጥቃቱ የተፈጸመው በክልሉ ከሰሞኑ የተከሰተውን የጸጥታ ችግር ተከትሎ መሆኑ ተመላክቷል። እንደ እንትጮ ከተማ አስተዳደር መግለጫ ከሆነ የመጀመሪያው ጥቃት ሌሊት 9 ተኩል እስከ 10 ሰዓት ባለው ጊዜ ውስጥ የተፈጸመ ሲሆን የምግብ ዘይትና ቡና ጭነው በጉዞ ላይ በነበሩ 2 የአይሱዙ የጭነት መኪናዎች ላይ ነው። በጥቃቱ የአንድ አሽከርካሪ ህይወት ወዲያውኑ ሲያልፍ ረዳቱ ላይ ደግሞ ከፍተኛ አካል ጉዳት እንዳጋጠመው ታውቋል። እንትጮ ከአድዋ ከተማ በስተምስራቅ እንዲሁም ከአዲግራት በስተምዕራብ የምትገኝ እንደመሆኗ መጠን ለንግድ እንቅስቃሴ ቁልፍ መተላለፊያ መሆኗን የተለያዩ የሚያውቋትና በንግድ ስራ ላይ የተሰማሩ ሰዎች ይገልጻሉ። በተመሳሳይ ሁኔታ ሌላኛው የድሮን ጥቃት ማለዳ 11:30 ላይ በገንዳብታ እንደ ማርያም ሸዊቶ በተባለ ስፍራ በርበሬና የተለያዩ የንግድ ሸቀጦችን ጭነው ይጓዙ በነበሩ መኪኖች ላይ ተፈጽሟል ነው የተባለው። በአካባቢ የሚገኙ ነዋሪዎችና የዓይን እማኞች እንደሚገልጹት ሰሞኑን ያለውን ግጭት ተከትሎ የሚንቀሳቀሱ የመንግስት ድሮኖች የተሳሳተ ኢላማ ላይ እያረፉ መሆኑ ለሰላማዊ ሰዎች ሕይወት ማለፍና ለንብረት ውድመት ምክንያት እየሆነ ነው። ይህን ተከትሎ ይወሰድ ስለተባለው ጥንቃቄ ይፋ ተደርጓል። የሾፌሮች አንደበት የተሰኘው ገጽ እንግዲህ ይህንን ሁኔታ እንድናጤን ሲል ጠይቋል። ወደ ትግራይ ክልል ለሄዳችሁ እንግዲህ ሌሊቱን ከ9 እስከ 10 ሰዓት ሙዝና የተለያዩ ሸቀጦች የጫኑ 2 አይሱዚ በእንትጮ ከተማ በድሮን ተመተው ሾፌሩ ወዲያውን ህይወቱ አልፏል ብሏል። ረዳቱም ሕክምና ላይ ይገኛል ብሏል። የሾፌሮች አንደበት በነገራችን ላይ ሾፌሮች አንደበት ስለ ጉዞ አጠቃላይ መረጃዎች የሚሰጥና ታዋቂ የፌስቡክ ገጽ ነው። እናም ወደ ትግራይ አካባቢ የጫናችሁ አጣሩ፣ ከዛም ካላችሁ ጉዞን ቀን አድርጉ፣ ሌሊት አትሂዱ፣ ተጠንቀቁ፣ ያለውን ሁኔታ በመንገዱ ላይ ያለውን ድባብ ጠይቁ ብሏል። የከተማ አስተዳደሩ በበኩሉ በደረሰው አደጋ የተሰማውን ጥልቅ ሐዘን ገልጾ አካባቢው ካለው ስልታዊ ጠቀሜታ አንጻር ተመሳሳይ ጥቃቶች ዳግም ሊከሰቱ ስለሚችሉ ህዝቡ በማንኛውም እንቅስቃሴ ወቅት ከፍተኛ ጥንቃቄ እንዲያደርግ ማሳሰቢያ ሰጥቷል። ይህን ተከትሎ መንግስታዊ የኢትዮጵያ ተቋም ኢሰመኮ በትግራይ አዋሳኝ አካባቢዎች ዳግም ባገረሸው ግጭት
ሰላማዊ ሰዎች ላይ ጉዳት እየደረሰ መሆኑን አስጠንቅቋል። አንዳንድ የአሜሪካ ሕግ አውጪዎችም ግጭቱ በአስቸኳይ እንዲቆም አሳስበዋል። ኢትዮጵያ ሰብአዊ መብቶች ኮሚሽን በትግራይ፣ በአማራ፣ በአፋር ክልሎች አዋሳኝ አካባቢዎች ዳግም ባገረሸው ግጭትና ወታደራዊ እንቅስቃሴ ላይ ያለውን ከፍተኛ ስጋት ገልጿል። ኮሚሽኑ በግጭቱ ምክንያት ሰዎች ሊፈናቀሉ፣ የእንቅስቃሴ ገደቦች ሊጣሉና ከባድ የሰብአዊ መብቶች ጥሰቶች ሊከሰቱ እንደሚችሉም አስጠንቅቋል። ሌላ መረጃንም ይፋ አድርጓል። በተመሳሳይ ሁኔታ ብለዋል መግለጫው አንድ ከፍተኛ የአሜሪካ ሕግ አውጪ አሁን ያለው ውጊያ ሀገሪቱን ዳግም ወደ እርስ በርስ ጦርነት ሊመልሳት እንደሚችል ያላቸውን ስጋት ገልጿል ብለዋል። ሰመኮ ጥር 23 ቀን 2018 ዓ.ም ባወጣው መግለጫ ከጥር 18 ቀን እስከ 2018 ዓ.ም ጀምሮ በጸለምት በመጋሌና በአባል አካባቢዎች የተከሰተው ግጭት ተከትሎ ያለውን የሰብአዊ መብቶች ሁኔታ እየተከታተለ ነው። ኮሚሽኑ አክሎም ግጭቱ በሰው ሕይወት፣ የአካልና ነጻነት፣ በንብረት ባለቤት ላይ ከፍተኛ አደጋ የሚጋረጥ በመሆኑ በጊዜ መፍትሄ ሊገኝለት ይገባል እያለ ነው። ሰሜን ኢትዮጵያው ግጭት ዳግም መቀስቀሱ ይፋ ከተደረገ በኋላ በርካታ አህጉራዊ፣ ዓለም አቀፋዊና ሀገራዊ ተቋማትና ግለሰቦች ማሳሰቢያ እየሰጡ ነው። እስካሁን ግን ከኢትዮጵያ ፌዴራል መንግስት በይፋ የተሰጠ መግለጫ የለም። ዛሬም ጠቅላይ ሚኒስትር አብይ አህመድ በጅግጅጋ ከሶማሊያ ፕሬዝዳንት እንዲሁም ደግሞ ከጅቡቲ ኦማር ጌሌ ጋር በመሆን የሸበሌ ሪዞርትን መርቀው ከፍተዋል። ለጊዜው የተሰሙ መረጃዎች እነዚህ ናቸው። በቀጣይ የሚኖሩ አዳዲስ ጉዳዮች ካሉ መለሳለሁ። የሆነውን ግን አበቃው። ቻው።